በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች በሰባተኛው ጠቅላላ ምርጫ እስካሁን የመጡበትን የምርጫ ሂደት በጋራ ምክር ቤታቸው ገምግመዋል። በክልሉና ከክልሉ ውጭ የሚንቀሳቀሱ 23 የሚሆኑ የፖለቲካ ፓርቲዎች በሚሳተፉበት የጋራ ምክር ቤት ፓርቲዎች እጩዎችን በማስመዝገብ የምራጮች ምዝገባ ላይ ማህበረሰቡ በንቃት እንዲሳተፍ በማድረግና በምረጡ እንቅስቃሴ ላይ ያላቸው ተሳትፎ መልካም መሆኑን አንስተዋል። እኛ እንቅስቃሴያችን የጀመርነው ከአንድ ዓመት በፊት ነው። በተለይም የፖሊሲ ዶክመንቶችን፣ ፕሮግራሞችን የማዘጋጀት ስራዎችን ስንሰራ ነው የቆየ ነው። ከዛ በተጨማሪ እጩዎችን በመመልመል ረገድም በከፍተኛ ሁኔታ ስንንቀሳቀስ ነው የቆየ ነው። ከዚህ ጋር ተያይዞ እንግዲህ በአማራ ክልል፣ በቤንሻንጉል ጉሙዝ ክልል፣ አዲስ አበባና ኦሮሚያ እጩዎቻችን አስመዝግበን እየተንቀሳቀስን ነው የምንገኘው። ለነዚህ እጩዎቻችን ባሉበት በሚወዳደሩበት አካባቢ ሁሉ ገብተው በተለይም ፖሊሲዎቻችን በማስተዋወቅ ራሳቸውን እንዲያስመርጡ ተቋማቸውን ወይም ድርጅታቸውን ፓርቲያቸውን እንዲያስተዋውቁ ከማድረግ አንጻር ስራዎችን እየሰራን ነው የምንገኘው። በክልሉ በሚወዳደሩባቸው የምርጫ ክልሎች በመንቀሳቀስ ከህዝብ ጋር መምከር መቻላቸውን የገለጹልን የፖለቲካ ፓርቲ አመራሮች ሀገርን ለማስቀጠል የምርጫ ተሳትፏቸውን እንደሚያጠናክሩ ተናግረዋል። ሰፊ ድጋፍ ተደርጎልናል። እኔ ደንቢያ ነው የምወዳደረው ጎንደር ቦታው ድረስ ሄጃየሁት። በውጭ የሚቀሰቀሰው ቅስቀሳ በጣም ከፍ ያለ አደጋን የሚፈጥር ምርጫ ቢሳተፍ ባላገሩ እኛም ብንዘዋወርና የምረጡኝ ቅስቀሳ ብናረግ አደጋ ላይ እንደምንወድቅ እየተደረገው በጣም በስፋት በሶሻል ሚዲያው በተለይ ይወራ ስለነበር ያ ያሰቅቅ ነበር። ግን ገፍተን ሄደን ስናየው ብዙ ያመለጡን ቀናት ነበሩ። መቀስቀስ የነበረብን መንቀሳቀስ የነበረብን ብዙ ቀናት አሳልፈናል። ግን አሁን ተሯርጠን እየደረስንበት ነው። የፓርቲዎች የጋራ ምክር ቤትም እስካሁን በተደረሰበት የምርጫ ሂደት ያጋጠሙ ችግሮችን በሰላማዊ መንገድ በምክክር ለመፍታት እድል የሰጠ ሆኗል። በዚህ የጋራ ምክር ቤት ውስጥ ገዢው ፓርቲ ብልጽግናም አባል ነው። ስለዚህ የሚነሱ ችግሮችን ወስዶ በመንግስት መፈታት ያለባቸውን በመንግስት ከዛ በተጨማሪ ደግሞ በየደረጃው ያለው አመራር የሚፈጥራቸውን ግድፈቶች እንዳጠቃላይ ሰብሰብ አድርጎ ወስዶ የመፍታት ስራዎች እየተሰሩ ስለሆነ የጋራ ምክር ቤቱ አስተዋጽኦ እጅግ በጣም ላቅ ያለ ነው። ሀሳባችንን የምናንሸራሽርበት መድረክ ነው። በግልማ በተለያዩ የመንግስታዊ ተቋማት እኛ ምርጫ ቦርድ እንሄዳለን፣ ሰብአዊ መብት ድርጅቶች እንሄዳለን፣ ጸጥታ እንሄዳለን። በገጠመን ችግር የተለያዩ መንግስታዊ ተቋማት እንሄዳለን። ከምን ሄደው በላይ ግን የተማከለ ችግርን መፍቻ መድረክ ይህ የጋራ መድረካችን ነው። የጋራ መድረካችን ውክልና አለው። በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት አባል ፓርቲዎችም ምርጫውን በተያዘው መርሃ ግብር መሰረት ለማካሄድ የሚያስችል የተመቸ ምህዳር መኖሩን መግባባት ላይ ደርሰዋል። ሁሉም የተሳተፉ ተፎካካሪ ፓርቲዎች በምርጫው አስፈላጊነትና ሂደቱ ሰላማዊ ስለመሆኑ ምህዳሩም የተሻሻለ የመጣ ስለመሆኑና ምርጫውን ለማስኬድ ሁሉም ፓርቲዎች ተሳትፏቸው እንዲያረጋግጡ የጋራ ስምምነት ደርሰናል። ሁለተኛው ድምዳሜያችን የነበረው ምርጫ በአጠቃላይ ለዘላቂ ሰላም ዋስትና ነው የሚል አንድ ድምዳሜ ተቀምጧል። ይሄ ማለት ምንድነው? በምርጫ ሂደት ላይ ሀሳቦች ክርክር ይካሄድባቸዋል። አብላጫ ሀሳብ ያለው አብላጫ የፕሮግራም ሀሳብ ያለው ፓርቲ ተመርጦ ሀገር የሚመሰርትበት እንጂ ምርጫን በአፈሙዝ ማግኘት የሚቻልበት ያለፈ አካሄድ ለክልላችንም ለሀገራችንም አይጠቅምም። ስለሆነ ምርጫውን ማካሄዳችን በራሱ ለዘላቂ ሰላም ዋስትና ነው። ሁሉም የፖለቲካ ፓርቲዎች የተፈጠረውን ምቹ የፖለቲካ ምህዳር በመጠቀም ሀገር አሸናፊ እንድትሆን መስራት እንደሚጠበቅባቸውም ተነስቷል። ሁላችንም የፖለቲካ ፓርቲዎች የፖለቲካ አውዱን በተገቢው መንገድ መጠቀም ያስፈልጋል። በዚህ ምርጫ ሀገር አሸናፊ እንድትሆን የፖለቲካ ፓርቲዎች ፕሮግራማችንን፣ አላማችንን ለህዝብ እያደረስን እንገኛለን። የስልጣን ለማሸነፍ የምናደርገው ሂደት አላስፈላጊ ግጭት ውስጥ እንዳንገባ ከፍተኛ የሆነ ጥንቃቄ ማድረግ እንዳለብን ከዛም ባለፈ እንደ ሀገርም በምራጮች ምዝገባ የተገኘውን ስኬት የምርጫው ዕለትም እንዲደገም ሁላችንም የፖለቲካ ፓርቲዎች ለመላው ህዝባችን ጥሪ ማስተላለፍ እንዳለብን የጋራ ግንዛቤ ወስደናል።